እግዚአብሔር ምን እንደሚናገር የሆነ ነገር የለኝ አንዳች ነገር ከእግዚአብሔር ሰማለሁ ብሎ የመጣ ሰው ሳገኝ አይደል መልሳለሁ ቋላ ያላችሁ በጌታ ፍቅር ነው የምጠይቃችሁ ወደዚህ ነው ጠጋ ባለ ወንበር እዚህ ክፍት ስላለ በጣም ነው መሰገናችሁ ስለሰማችሁ መስማት ከምን ይበልጣልላል መታዘዝ ከምን ይበልጣልላል አይደለ በሬ ከሚያቀርብ አንድ ሰው ለእግዚአብሔር እሺ ማለቱን ነው ፈልገው እኛ ሰንጋ ሲያቀርብ ነው በጣም የሚገርም ነው እንጻሰት ነው የምንገረመው አይደለ ሰው ለእግዚአብሔር ቃል ሲታዘዝ እግዚአብሔር አምላክ ይባርካችሁ ማካፈለው ቃል በጣም ከበድ ያለ ቃል ነው ዛሬ እሱን ተሸክማችሁ ነው የምትሄዱት ሃሌሉያ ግን በልቤ ደግሞ እዚህ ያመለከን አንድ ቃል ዝም ብሎ ይመላለሳል እሱን ቃል ላንብብላችሁ ሁለተኛ ነገሥት ምዕራፍ 4 ላይ ከነቢያትም ወገን ምስቶች አንዲት ሴት ባሪያዬ ሞቷል ባሪያዬም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ ባለ ዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች ይላል ኤልሳም አድርግልሽ ዘንድ ምን ትሻለሽ በቤትሽ ያለውን ንገሪኝ አላት እርሷም ለኔ ለባሪያዬ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማደጋዎችን ተዋሺ አታሳንሻቸውም አላት ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ ወደ እነዚህም ማደጋዎች ሁሉ ዘይቱን ገልብጪ በጣም የሚገርም ነው ዘይቱን ገልብጪ እንግዲህ የእግዚአብሔር ሰው አይቷል ያላየችው እሷ ናት ዛሬ መልእክት አለኝ እኛ አላየንም እንጂ እግዚአብሔር አይቷል የተረበሸ ነው ስላላየን ነው እኛ የተጨነቀ ነው ስላላየን እንጂ ከፊታችን ያለውን እግዚአብሔር የዘመናችንን ቁጥር ሳይቀር የሚያውቅ እግዚአብሔር የት እንደምንደርስ ነገራችን የቱ ጋር እንዳለ እግዚአብሔር አምላክ አይቷል ኢቴ አይቶልሻል ወንድሜ አይቶልሃል እግዚአብሔር ባየበት ደግሞ ኪሳራ የለም ስለዚህ እንዳታኮርፍ በለው አጠገባችሁ አለን ሰው እግዚአብሔር ስላየ ነገርን እንዳታኮርፍ ደግሞም እንዳትማረር በሉስ መማረርን አይፈልግም እግዚአብሔር እንድንማረር አይደለም ይሄን ቃል የሰጠን ሊፋውሰን ነው ይሄ ቃል ለዛ ነበረው ያ ለዛ ለሞተው ሰውየውና ለዚች ባለ ዕዳ አድርጎ ለሄደላት ባልና ለኤልሳ የተጻፈ ቃል አይደል ለኛ የተነገረ ቃል ዛሬ ለኛ ለሚሰራ ቃል ነው ዛሬ መልእክት አለኝ ዕዳሽ ተከፍሏል ወይ ያልሰማኝ ሰው ዕዳ ተከፍሏል እንዴት ተከፈለ ካላችሁ ላምብብ እሺ ጋዛስ እንዲህ አለ ገብተሽም ካንቺና ከልጆች በኋላ በሩ ምን በይ ዝጊ ወደ እነዚህ ማደጋዎች ሁሉ ዘይቱን ገልብጪ የሞላውንም ፈቀቅ አድርጊ አለ እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች እነርሱም ማደጋዎችን ወደ እርሷ ያመጡ ነበር እርሷም ትገለብጥ ነበር ማደጋዎችን በሞሉ ጊዜ ልጇን ደግሞ ማደጋ አምጡልኝ አለችው እርሱም ሌላ ማደጋ የለም አላት ዘይቱም ቆመ መጥታም ለእግዚአብሔር ሰው ነገረችው እርሱም ሄደሽ ዘይቱን ሽጪ ለባለ ዕዳውም ክፈይ አንቺና ልጆችሽ ከተረፈው ተመገቡ አለ ሞላላት አረ ሞላልህ ወይ ዛሬ ማለት ሞላልህ ዛሬ የሞላው ምን አርግ ፈቀቅ ያርች ዘይቱ ስለሚበዛ አውቋል የእግዚአብሔር ሰው ቤቷ ላይ እንደሚበዛ አውቋል ዛሬ መልእክት አለ ቤታችሁ ላይ ያለው ነገር ይበዛል እጃችሁ ላይ ያለው ነገር ይበዛል አሁን ከናንተ የሚያስፈልገው ፈቀቅ ማድረግ ነው በሉስ ፈቀቅ እንዴ አርጉስ ፈቀቅ ወደዚህ ፈቀቅ ምን አረጋለሁ ባዶ እኮ ለኔ የማይበቃ እኮ ነው ትንሽ እኮ አትበሉ ፈቀቅ አርግ ዝም ብለሽ አረ በሉ ፈቀቅ አርጉ እስከ ፈቀቅ በሉ እስከ ባካችሁ አረ አልጀመረም እኮ ጀምሯል መንፈሳዊ ዓለም ጀምሯል እያለ አልጀመረም እንደላለን እኛ ወገኖች ሆይ ዛሬ ማታ እንዲያለ ነው ዘይቱን ገልብጪ የሞላውን ደግሞ ፈቀቅ አርጊ ዕዳሽ ተከፍሏል እንዲህ በሉ ልክ ዘይቱ ሲጀምር እርግጠኛ ነኝ እቺ ሴትዮዋ መከፈሉን እያየች ነው ተከፍሏል
አቤት አቤት! የምን መቆዘም ነው? ተከፍሏል። የምን መጨነቅ ነው? ተከፍሏል። የሚገርማችሁ የዛ ዘመን ሕግ ብር አንድ ባለዕዳ መክፈል ብር ካጣ ልጆቹን ለጉልበት ሰራተኝነት አሳልፎ ይሰጣል። በተለይ ወንዶቹ ለዛ ጉልበት ስራ እና የሚለው ትርጉም እንደዛ ነው። ፍቺውን የሚሰጠው ጉልበት ነው የሚከፈለው ዋጋው። ምንም ሌላ ነገር የለም። በቃ ብር መክፈል ካልቻልክ ይወስዳል። ትለፋለህ ማለት ትቆፍራለህ፣ ትከፍላለህ። በጉልበት ደግሞ ሚለቅ መሰለ አሽከር ሆነ ትኖራለህ ማለት ነው። እግዚአብሔር ገለበጠላት። ኢላዋ ላይ የወደቀውን ገለበጠ። የዕዳን መዝገብ ቀደደ። አቤት ኢየሱስ በሉ እስኪ አቤት ኢየሱስ ዕዳዬን የሚከፍል ሃሌሉያ። ዛሬ መልእክት አለኝ። የሆነ ቦታ እናገኘሻለን እያለ የሚከታተል የሆነ ቦታ አያመልጥም የሚል ዛሬ መልእክት አለኝ። ታመልጫለሽ። የሆነ ቦታማ አትያዥም። የሚከፍልልህ አለ በሉ እስኪ የሚከፍልልኝ አለ። የናዝሬቱ ኢየሱስ ዋጋ ከፍሎልኛል። ዕዳዬ ተከፍሏል። ዛሬ ማታ በሉ እስኪ ዕዳዬ ተከፍሏል። በሉ እስኪ ተከፍሏል። አላቅም እንግዲህ ይሄን መልእክት እየሰማችሁ አላችሁ። ምናልባት በዕዳ ምክንያት በጣም ጭንቀት በዚህ ወር በዛ ወር ካልከፈልክ ብሎ ባንክም ይሁን ግለሰብም ይሁን ብዙ ስቃይ ውስጥ ያላችሁ ሰዎች ዛሬ የጌታ መንፈስ በዚህ ቃል እንዲህ ብሏችኋል። ተከፍሏል። ይሄን ቃል እግዚአብሔር ነው የሰጠኝ። ተከፍሏል። እንዲህ በላቸው ተከፍሏል። ተከፍሏል። በቃ ታውቃለህ፣ ሲከፈልና ሳይከፈል ኮንፊደንስ አይኖርም። ድፍረትን ነው ውስጥን ማንነቱ ነው የሚፈትሸው። ዕዳ ያለው ሰው ነፃነት አይሰማውም። በነገር ቴሌ ተበድሮ እንኳን የሚሰቃዩ ሰዎች አሉ። ቴሌ ተበድሮ በትንሹ 4,000 ተበድሮ ይሰቃያሉ። መክፈል ካልቻልክ ያሰቃያል። መጽሐፍ እንዲህ ይላል፣ ታበድራለህ እንጂ አትበደርም ይላል። አሜን በል እባክህን። ወይኔ ሰበር መልእክት እኮ ነው እየነገርኩ ያለው። ሰበር እኮ ነው። ድንገት ታበድራለህ እንጂ አትበደርም ይላል። በጌታ በኢየሱስ የገዥነት መንፈስ አንተ ላይ ወድቋል። ከፍ ትላለህ እንጂ ስቀትን። ለዚህ ነው ዘዳግም 28 ላይ የበላይ እንጂ የበታች አትሆንም፣ ራስ እንጂ ጭራት አትሆንም። ለዚህ ነው መዝሙር 91 ላይ በአጠገብ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ምቹ ጊዜ የሚፈልግ አያገኝህም። አምልጠሃል እባክህን። ጩና አብልጫለሁ። የአባት የአያት የቅድመ አያት መርገም አንተ ላይ አይሰራም። ልጅን ዘመን የሚመታ ትዳር ዘመንን በረከትን የሚመታ የጨለመው ኃይል አይሰራም። አንተ ያመለጥ ሰው ነህ። አንተ በጌታ ፍሬ የሆንክ ሰው ነህ። በጌታ ነፃ የወጣ ሰው ነህ። ትወርሳለህ እንጂ አትወረስም። ጩና በል ይወርሳለሁ እንጂ አልወረስም። ከፍ አድርጉቻችሁ። ዜላ ባሪያ ዕዳ ምን ሆኗል? ተከፈለ። በሉ እስኪ ዕዳ ምን ሆኗል? ተከፈለ። በሉ እስኪ ዕዳ ምን ሆኗል? ተከፈለ። ዕዳ ምን ሆኗል? እስኪ ዕዳ የተከፈለ በሉ እስኪ። አቤት 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 አቤት! አስረግጠ ነው የነገረችው። ባሌ እግዚአብሔር የሚፈራ እንደሆነ አንተ ታውቃለህ። ነገር ግን ባሌ ዕዳ ያው ደጅ ላይ ቆሟል። ዛሬ ካልመጣ እግዚአብሔር ለእኔ ጉዳይ ዛሬና ነገ ካልመጣ የመጨረሻ ነው፣ መሞቴ ነው፣ ማለቄ ነው። አይ አለ ጌታ። ጣልቃ ገባ። በነገራችን ላይ በነገና በዛሬ መካከል እግዚአብሔር ጣልቃ ይገባል። ወይ ነገ እያላችሁ ሂሳብ የምትሰሩ ሰዎች ነገ ጉዳይ አለኝ ግን በምን እንደሚያልቅ አላውቅም፣ የነገ ጉዳይ እየጨነቀኝ ነው የምትሉ ሰዎች መልእክት አለኝ ዛሬ። ነገ የእናንተ አይደለችም። ነገና አሁን መካከል በዚህ ምሽትና በነገ መካከል የኔ ጌታ ጣልቃ ይገባል። ሰዓታት አሉ እኮ ሰዓታት አሉ። አላለቀም እኮ አላለቀም። በሉ እስኪ አላለቀም። አልቋል እያለ ምረብሽ መንፈስ ይስማ። ዛሬ የምረብሻችሁ ጠላት ስማ። አላለቀም። አመልጠሻል። ጣልቃ ገባልሽ። እልልታ ጨብጫባ ለጌታ ክብር። ከፍ አድርጎቻችሁን እግዚአብሔርን እናመሰግናለን። ስለዚህ ጊዜ ከፍ እናደርጋለን። ዛሬ ደግሞ ድምፅን በልዩ መንገድ ስለምታሰማን እናመሰግናለን። ክብር ለአንተ ይሁን። መንፈስ በመካከላችን በኢየሱስ ስም አሜን። አቤት አቤት አቤት! ብዙ ረጅም ሰዓት አልወስድም። እንጸልያለን። መልእክት አለኝ ዛሬ። ሃሌሉያ! ኧረ አሜን ብሉ።